Why they call the name of Jesus? አባቶቻችን ሐዋርያ ሥራ ምዕራፍ 2 ላይ ይህን ስም ጥሩ እንደውም ተጠበቁበት ብለው የኢየሱስን ስም በጣም አግንነውታል። በማንኛውም ሰዓት፣ በማንኛውም ደቂቃ፣ በማንኛውም ቦታ፣ በሥራ ቦታችሁ፣ በታመማችሁበት ሆስፒታል ውስጥ እየሰማችሁኝ ያላችሁ ሰዎች ካላችሁ የትም ቦታ ሆናችሁ ብትጠሩት ይሄ ስም ውስጥ ትንሣኤ ያለ። አሁን እየተሰቃያችሁ ያላችሁ ሰዎች ሞት ውስጥ ኃጢአት ውስጥ እያላችሁ ይህን ስም ባለማቋረጥ ጥሩት። ይሄ ስም መሸሸጊያ ነው፣ ማምለጫ ነው። ትዝ ይላችኋል ማቴዎስ ምዕራፍ 6 ቁጥር 9 ላይ ያለው አንድ ሐሳብ አድርገን ተነጋግረን ነበር። የተነጋገርነው ምንድነው? አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ የሚለውን ጸሎቱን ማቴዎስ ምዕራፍ 6:9 ላይ ያለውን ነው እየተነጋገርን ያለነውና ጸሎት ልመና አይደለም ብለን በጣም አጥብቀን አድምተን ተነጋግረናልና ያልነካ ነው ግን ልንወጣ ያልቻልንበት ምንድነው? ኢየሱስ ጸልዩ ካለን ጸሎት አንዱ ስምህ ይቀደስ የምትለው ናት። ስምህ ይቀደስ የሚለው አሁን ስነግራችሁ ወደፊትም ስናወራ ስለ ጌታ ስሙ ማንነቱ ነው። አሁን ከተማረከብን ቤተክርስቲያን አፌን ሞልቼ ነው የምናገረው። ቤተክርስቲያን ከተማረከባት አንዱ ነገር የኢየሱስ የስሙ ስልጣን ነው። ተነጥቀናል፣ በጣም ተነጥቀናል። በየትኛውም ሰፈር የኢየሱስ ስም ይጠራል። ለምሳሌ ሙስሊሞቹ ሊከራከሩ ሊሳደቡበት ይጠሩታል። ኤቭሪ ሪሊጅን መጥራት አልፈልግም እና የኢየሱስ ስም በመጥራት በጣም ሙድ ሲይዞታ ያላችሁ ማለት አይደለ? በጣም የኢየሱስን ስም እየጠሩ ሐሰተኛ ነቢያቶች ሲተነቡት ያላችሁ፣ የኢየሱስን ስም እየጠሩ ክለብ ውስጥ ሲጨፈርበት ያላችሁ፣ የኢየሱስን ስም እየጠሩ ሰዎች ሲያፌዙት ያላችሁ። ይሄ ስም ደግሞ አባቶቻችንን አድኗቸዋል። ይሄው ስም ከኃጢአት ያነጻል። ይሄው ስም ሽባውን ከወደቀበት አንስቶታል። ይሄው ስም እኮ ነው ጋይስ። ለብዙ ዘመን አይደለ? ለብዙ ዘመን ጭንቀት ውስጥ ያሉ ሰዎች ነፃ ወጥተውበታል። ይሄው ስም the same the name of Christ ማለት ይገርማል። ምንድነው ልዩነቱ? Why they call the name of Jesus? አባቶቻችን ሐዋርያ ሥራ ምዕራፍ 2 ላይ ይህን ስም ጥሩ እንደውም ተጠበቁበት ብለው የኢየሱስን ስም በጣም አግንነውታል። ይህን ስም ሐዋርያ ሥራ ምዕራፍ 3 ላይ ሰውየው ሽባ ሆነው ብርና ወርቅ የለንም እምንሰጥሃለን በናዝሬቱ ጌታ በኢየሱስ ስም ተነሳና ተመላለስ ብለው ሽባውን ከተቀመጠበት አንስተውታል። ይሄው ስም ለመላእክት ተገዝቷል። መላእክት ተገዝተውለታል። ይሄው ስም ፍጥረት ሁሉ ተገዝቶለታል። እኛ ጋር ሲመጣ ለምን ሽባ ሆነ ይሄ ስም? እኔ ስጠራው አጋንንት ለምን ሳቀብኝ? እኔ ስጠራው ማናችሁንም አልወክልም፣ ራሴን ወክዬ ነው የምናገረው። እኔ ይሄን ስም ስጠራው ለምንድነው ትንሽ እንኳን ዶጭ የማይልብኝ? ለምንድነው ልቤ የማይነካው? ኃጢአትን ያሰረ የለም ወይ ይሄ ስም? ይሄ ስም የተቆረጠውን ይቀጥል የለም ወይ? አብ እንሆኝ የለም ወይ ይሄ ስም ሲጠራ? ሰማይና ምድር ሪስፖንድ ይሰጡ የለም ወይ ይሄ ስም ሲጠራ? ምን ነው በቤተ ክርስቲያን ቀለለ ይሄ ስም? ምን ነው ቀለለ? ምን ነው ቀለለ? ፊደል ተለውጦ ነው ወይ? ጎበዝ ፊደል ተለውጦ ነው ወይ? ምን ሆኖ ነው ይሄ ስም እንደ ተራ ስም አሁን የሚጠራው? ኦ ሎርድ ጂሰስ ጌታዊ ስምህ ይቀደስ። ጌታዊ ስምህ ይቀደስ።
በስሙ ማስተሰሪያ ታገኛላችሁ ተብሎ አልተነገረንም ወይ? ምን ነው የተወሰኑ ሰዎች ሲጠሩት ብቻ ነው ወይ የሚሰራው? ያይስም ለአንዳንድ ጎበዛዝት ነው የተሰጠው? ቲቪ ላይ ላሉ ሰዎች ነው ወይ ይህ ስም የተሰጠው? ወይስ ዳግም ለተወለዱ ለሰው ልጆች ሁሉ ነው ይህ ስም የተሰጠው? ምን ነው ቀለለብን? ለዚህ ልንቀና ይገባል። አምናለሁ በምንማረው ቃል በጌታ በኢየሱስ ስም ስሙ ይቀደሳል። ኢየሱስ ይህንን አውቆታል። ስሙኝ፣ በደንብ አድርጋችሁ ስሙኝ። በዚህ በነጮቹም ሆነ አንዳንድ ቦታዎች ላይ ስትሄዱ ኤመርጀንሲ ፈርስት ኤድ ሜዲሲኖች አሉ ቤታችሁ ውስጥ። እጃችሁን ቢቆርጣችሁ ዘላችሁ ትሄዱና ከሼልፋችሁ ውስጥ የተቀመጠውን መድኃኒት ታወጣላችሁ። ለሚፈሰው ደም እርግጠኛ ናችሁ ደሙን እንደሚያውቁ አይደለም ወይ? ሰው አንድ ፋርማሲስት ሰጥቷችሁ መድኃኒት ሼልፍ ላይ ያስቀምጣችሁ እንደዚህ ሆኛለሁ ብትሉ የመጀመሪያው የሚያደርጋችሁ ነገር ያንን የተሰቀለው መድኃኒት አንሳና ዋጥ ነው የሚላችሁ። ከዚህ ውጭ ሌላችሁ የሚችል ነገር የለም። እንግዲህ ስሙኝ፣ በሰማይና በምድር መካከል ፍጥረት ነፃ ሊወጣበት ከኃጢአት ሊታጠብበት የተገባ አንድ ስም አለ። አብ ከዚህ ወዲህ የሚሰጠን ሌላ መድኃኒት የለም። ልክ ሸልፋችሁ ላይ ተቀምጦ መድኃኒት እየታመማችሁ ስትሰቃዩ ስትጠየቁ ምንድነው ሊያድንህ የሚችል መድኃኒት የለም ስትባሉ ሼልፌ ውስጥ አለ ብትሉት ሌላ መድኃኒት አይሰጣችሁም። የሚያደርገው ነገር ቢኖር የተቀመጠውን ያንኑ መድኃኒት ነው አውርዶ የሚሰጣችሁ። የፈለገ ቢወዳችሁ አንድ ዳክተር የፈለገ ሌላ መድኃኒት አይዘላችሁም። ያው መድኃኒትን ነው አውርዶ የሚሰጣችሁ። ኢየሱስ ታውቃላችሁ፣ ለፍጥረት ሊድንበት፣ ፍጥረት ነፃ ሊወጣበት፣ ፍጥረት ከዲፕሬሽን ነፃ ሊወጣበት የተሰጠው የከበረ ስም ኢየሱስ ብቻ ነው። ከዚህ ወዲህ የሚሰጠን መድኃኒት የለም። ማርያም አይደለችም፣ ገብርኤል አይደለም፣ ሚካኤል አይደለም፣ ፍጥረት አይደለም። አንድ ከሰማይ በታች የተሰጠ አንድ ስም አለ፣ ፍጥረትን ነፃ ሊያወጣ፣ ኢየሱስ ይባላል። ኢየሱስ ይባላል። ኢየሱስ ይባላል። ኦ ጌታ ሆይ እና አንዳንዴ ወደዚያ ስንል በምንድነው ምድነው በኩል ላምልጥ ስትሉ እግዚአብሔር አብ ከሰማይ የሰጠው አንድ መድኃኒት አለ ኢየሱስ የሚባል። እሱን አንሳውና ዋጠው ነው የሚላችሁ። ስሙ አፕግሬድ አይደረግም። እኛንን ምን ሆነው ለአንዴና ለመጨረሻ ከሙታን ሲነሳ ከስም ሁሉ በላይ ስም ሰጥቶታል። ስለዚህ እኛ ስምህ ይቀደስ ብለን ስንል አፕግሬድ አድርገው እያለን አይደለም። የረከሰው እኛ ጋር እንጂ አብጋ አይደለም። በፍጹም አይደለም። በፍጹም አይደለም። በፍጹም አይደለም። ስምህ ይቀደስ ብሎ ኢየሱስ ይሄንን ጸልዩ ሲለን አሁን እያለን ያለነው አብ እንዲያከብረው ፈልገን አይደለም፣ እኛ እንድናከብረው እንጂ። ስምህ ይቀደሱ በሉን ያለን እንጂ አብ ይቀድሰው አላለንም። ፊልጵስዩስ ላይ ያለው ምንድነው? ከስም ሁሉ በላይ ስም ሰጠው፣ ላይወርድ ለአንዴና ለመጨረሻ ሰቅሎታል ይሄን ስም። ጉልበት ሁሉ ለዚህ ስም እንዲንበረከክ፣ ጉልበት ሁሉ ፍጥረት ሁሉ ለዚህ ስም እንዲንበረከክ ለአንዴና ለመጨረሻ ኢየሱስ ከሙታን በተነሳ ጊዜ ያን የትንሣኤ ኃይል የትንሣኤውን ሕይወት ያ ዲቫይን የሆነው ማንነት ስም ውስጥ ጨምሯል። ስም ውስጥ ጨምሯል። ሃሌሉያ ሃሌሉያ። እንትን አይታችኋል? ቡሌት ወይም ደግሞ ጥይት አይታችኋል? በጣም ቀጭን ነው አደለ? በጣም እንትኗ ምላጯ በጣም ትንሽ ናት። እና ይውላችሁ የቡሌቱ ኃይል የሚሰራው የሚገባበት
መሳሪያ ውስጥ ነው። ደሴም ቡሌት እንዲህ የተጫወትክበት ያለው ጭንቅላትን በጥሶት ለሚል የሚችል ኃይል ይፈልጋል። ያን ነው እያለን ያለ ነው። ደሴም ኔም we need that የእግዚአብሔር መንፈስ እዛ ስም ውስጥ ገብቶ ፔኔትሬት አድርጎ የጠላትን ጭንቅላት እንዲመታው እንፈልጋል። ለምን መሰላችሁ? እግዚአብሔር ስሙን አያድሰው፣ ስሙ ውስጥ ግን ራሱን ይከትበታል እንጂ። ሃሌሉያ እዛው ሲገባል እንጂ። ለምን መሰላችሁ? ይሄ the same name አይሁዳኖች ሲጠሩበት ነበር ብያችኋለሁ ከዚህ በፊት። ኢየሱስ የሚለው ስም ከሰማይ ወረደ አይደለም፣ በዚህ ምድር ላይ ያለ ስም ነው። ጆሹዋ የሚል ስም ነው። ትርጉሙ አንድ ነው፣ አዳኝ ማለት ነው። የለየው ይሄንን ስም ከሰማይ የመጣው ኢየሱስ ውስጥ ስለገባ ነው። ያ ፐርሰን አምላክ ስጋ ሆነ፣ ሰው ሆነ። ከዚህ አንስቶ የትንሣኤውን ኃይል ጨመረበት። ይሄ ኢየሱስ ሌላ ስም ሲጠራ ሌላ ሰው ሲጠራበት ነበር። ለዚህ ነው ኢየሱስን ነጥለው የናዝሬቱ ኢየሱስ የተባለው ለመለየት ስለተፈለገ ነው። ሌላ ኢየሱሶች አሉ። ይሄኛውን ሲለዩት የእግዚአብሔርን አብ የብቸኛ ልጅ ሲለዩት እሱ ምን ተብሎ ተጠርቷል? የናዝሬቱ ኢየሱስ፣ ከድንግል የተወለደው የአብ ብቸኛ ልጅ። ሃሌሉያ። ለምን ቢባል ያም ስም ሲጠራ ይሄም ስም ሲጠራ ልዩነቱ የናዝሬቱ የተባለው በፕሮፌቲካል ወርድ በትንቢታዊ ቃልና ንግግር ነቢያቶች ተናግረውለታል። ናዝሬት እንደሚያድግ ቤቴል እንደሚወለድ ሰው ስሙ እዛ ድንግል ማርያም ከወለደችው ከእግዚአብሔር አብ ከመጣው ጋር ከተገናኘ ነው ለውጥ የሚያመጣው። ስሙ ኃይል ያለው ከሰማይ ከመጣው ጋር ሲገናኝ ብቻ ነው። ጥይቱ በጥሶ የሚለቅህ መሳሪያ ውስጥ ሲገባ ብቻ ነው። ያለበለዚያ አንገትህ ላይ ክር አስረህበት ልትሄድ ትችላለህ እንደ ፊልም አክተር። there is no any difference። መሳሪያውን ያገኘ ጊዜ ግን ያ ትንሹ ጥይት ጭንቅላት በጥሶ መሄድ አቅም አለው። you know what I'm talking about። so ስለዚህ ይሄ ስም በየክፍለ ሀገሩ ሲጠራ የነበረው ይሄ ስም ወስደው የናዝሬቱ ኢየሱስ አለ። የትኛው ኢየሱስ? የናዝሬቱ ኢየሱስ። ናዝሬት ውስጥ ያደገው ከድንግል የተወለደው ከሰማይ መጣው እርሱ የአብ ብቸኛ ልጅ ሆነው ለሱ ሲሰጥ እሱ ውስጥ ሲገባ አጋንንት ማስወጣት ይችላል። እሱ ውስጥ ሲገባ ከሙታን ማስነሳት ይችላል። እሱ ውስጥ ሲገባ ለውጣ እያለን ያለነው ወደ ፐርሰኑ ስንመለስ፣ ወደ ጌታ ስንመለስ፣ ወደ ጌታ ዘወር ስንል ስሙ ለካም ከሙታን ያስነሳል። እግዚአብሔር ቢፈቅድ በአንደበታችን በኑሯችን በስብከታችን እንዴት እንደምንቀድሰው እንማራለን። ስሙ አንድ ቦታ ብቻ አይደለም የሚቀደሰው። በጣም የሚከብደው ፓርት ልንገራችሁ፣ ነግሬያችኋለሁ። አብ ዘንድ ስሙ የከበረ ነው፣ ሰው ዘንድ ነው የረከሰው። አጋንንት አስቸገረኝ ብትሉት እግዚአብሔር አብ ስሙን ተጠቀም ነው የሚላችሁ። እንዴት አትሉኝም? ትዝ ይላችኋል። ቀይ ባህር ጋር ቆሞ ህዝቡን እንደዚህ ይላል፣ ዛሬ የምታዩቸውን ጠላቶቻችሁን ለዘላለም አታዩአቸውም ይላል። እንዲሁም ደግሞ ህዝቡ ተጨንቋል። ስለዚህ እግዚአብሔር እንደዚህ ያለው በእጅህ ያለው ምንድነው አለ። ለካ ያ እረኛ ሆኖ በጎችን ሲያግድበት የነበረው ብትር ታላቁን ቀይ ባህር መክፈል ይችላል፣ አብ እስከነካው ድረስ ማለት ነው። ያለበለዚያ ትራዲሽናሊ ያኛው ብትር እረኛ ነበረ፣ ሲመራቸው ነበረ። በምን በጎቹን ሲያስወጣበት ሲያስገባበት ነበረ። እግዚአብሔር ብትር አልቀየረለትም ቀይ ባህርን ለመክፈል። ሃሌሉያ። ያንኑ ብትር ነው በእጅ ያለው ምንድነው አለው። ያ ብትር ኢየሱስ ይባላል። ሃሌሉያ። እግዚአብሔር ከጽዮን የኃይልን ብትር ይልክልሃል፣ አንተም በጠላቶች መካከል ግዛ። ሁለተኛው ቃል ኢሳይያስ ምዕራፍ 11 ላይ እንዲሚል ቃል አለ፣ በአፉ ብትር ምድርን ይመታል ይላል። ሃሌሉያ 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 ሃሌሉያ። the word
ታውቃላችሁ ይሄ ስም ኃይል አለው። ስለዚህ ሙሴን ምን አለው? ያ ስታግድበት የነበረው ተራራ ላይ ከብቶችን ስጠብቅበት የነበረው እሱ ብትር ይሄው ብትር አሁን ምን ማለት ነው? ሰዎች ሲጠሩበት የነበረ በየስፍራው ሲጠሩበት የነበረው ያው ስም አሁን ከሙታን ማስነሳት ይችላል። ያው ስም ሃሌሉያ የተቆረጠውን መቀጠል ይችላል። ያው ስም የሰው ልጆችን ኃጢአት ማስወገድ ይችላል። ያው ስም ለአብ ይቀድሰናል። ያው ስም ጸሎትን ያስመልስልናል። እጅ ላይ ያለው ምንድነው? አዲስ ብትር ከሰማይ አልመጣም ለሙሴ። በእጁ ያለውን ብትር ነው እግዚአብሔር የቀደሰው። ሃሌሉያ ሃሌሉያ። ታውቃላችሁ አይኖቻችን ወደ ሰማይ እንጂ ወደ ስሙ አይደለም ብለን ማለት ያለብን ስምህን ቀድሰው። ልቤ ውስጥ ነው ያለው ስምህ፣ አንደበቴ ላይ ነው ያለው ስምህ፣ አይምሮዬ ላይ ነው ያለው ስምህን ቀድሰው። እግዚአብሔር ስንጮህበት እግዚአብሔር ወይ ስማን ስንል ስሜን ተጠቀም፣ የልጁን እመነው። ሰማይ ያላየውን እግዚአብሔርን አትመነው። የምትጠራው አንደበት ላይ ልብ ላይ ያለውን ስም እመነው። እሱን ስታምኑ ሰማይ ሪስፖንድ መስጠት ይጀምራል። አንዳንዴ ኢሉዥን ነው። በሰማይ ምን እንዳለ እንኳን አናቅም። የምናቀውን ስም መጠቀም አቅቶን አይደለ? እግዚአብሔር ወይ ወዴት አለ እንለዋለን። እግዚአብሔር ደግሞ ስሜን ጠራ፣ የልጄን ስም ጠራ፣ ኢየሱስን ጠራው። እሱን ከጠራው ሰማይ ይከፈትላል። የማታቀውን ሰማይ ሄደህ የማታቅበትን ሰማይ አታንጋጥጥ። የተሰጠ ስም አለ። መጽሐፉ የነገረ ስም አለ። ሃሌሉያ ሃሌሉያ። እምቧጠጠው ሰማይ የለኝም፣ እማለቅስለት እግዚአብሔር የለኝም። አንድ አለኝ፣ ስም ሰጥቶኛል። ምን? ኢየሱስ የሚባል ስም። ከሞን ጋይስ ከሞን፣ ኢየሱስ የሚል ስም ሰጥቶኛል። ሃሌሉያ። ሰማይን በርግዶ ሚለቅ መላእክቶች የሚታዘዙለት አብ የሚመልስለት በድፍረት የምገባበት ወደ ሰማይ የምገባበት የእግዚአብሔርን ሕልውና እንጆ የማደርግበት የሰይጣንን ጉልበት የምሰብርበት ከገባውበት የኃጢአት አዘቅ ነጥቆ የሚያወጣኝ ስም አለ። ስም አለ። ከስም ሁሉ በላይ የሆነ ድንቅ ስም። I'll call the name of Jesus። ለምን ትጮህብኛለህ አለው እግዚአብሔር ሙሴን። ለምን ትጮህብኛለህ? እጅ ላይ ያለው ምንድነው? ክብር ሁሉ ለኢየሱስ ይሁን። እጅ ላይ ያለው ምንድነው አለ። ደስ አይልም? እጅ ላይ ያለው ምንድን? አንዳንዴ ታውቃላችሁ ረጅም ዘመን ስትጠብቁበት ስለነበረ ምንድነው ምድር የሚባለው በግ የማይሰራ ይመስለናል። አይመስላችሁ? አረ በጣም የማይሰራ ይመስለናል። በጣም የማይሰራ ይመስለናል። አስባችሁታል? በቻ ያላችሁ የመታችሁ ምናምን በጉን ስታርሙበት ቆይታችሁ እና ዛሬ ለተፈጠረባችሁ የህይወት ቀውስ ያንኑ ብትር ተጠቀሙ ስትባል የምትጠራጠሩት ይመስለኛል። እንዴ በግ እኮ ነው መመታበት የነበረው። በስነ ስርዓት በግና አህያ ማገድ የማይችል ብትር አሁን ቀይ ባህር ላይ አንሳ ስትባል ጥያቄው ካልኩሌሽንን አቁምና መታ የተባልከው ሙታ እመነው። እጅ ላይ ምንድን ያለው? እጅ ላይ ምንድን ያለው? አፍ ላይ ምንድን ያለው? ጎበዝ ስደብ ነው ኢየሱስ ነው ያለው። ከሞን ጋይስ ከሞን ምንድን ያለ? አይገርማችሁም? ደሴም ስቲክ እኮ ደሴም ብትር እኮ ይተከል ደሴም ብትር አንሳው። እኔ ዛሬ ልለምናችሁ ይህን ስም አንሱት፣ ቀድሱት። ይህን ስም እግዚአብሔር አዲስ መድኃኒት አይሰጠንም። ጋድ አዲስ ብርሃን አይሰጠንም እግዚአብሔር። አሚን። እያሾፉብን እኮ ነው። በጣም የተቀባ ሰው አለ፣ በጣም የተለቀለቀ ሰው አለ እያሉ ይሸውዱናል እኮ። በጣም የተነሳ ሰው አለ እዛ ሰፈር። አይ ዶንት ቢሊቭ ዳት። ስሙ አለልን። ካሞን አንድ ሰፈር ውስጥ ከተነሳ ጎረምሳ ከዘመናት በፊት እግዚአብሔር የቀደሰው የቀባው አንድ ስም አለ። አምጅስ አዲን እኔ ራሴንም ጨምሬ ነው የምነግራችሁ። ከኔ ጋር ናችሁ ወይ?
የሆነ ሰፈር ደብል ፖርሽን አኖይንቲንግ ተቀብቷል እንትን ብሏል ብለሃል። አትዝረክረኩ። እግዚአብሔር ይወላችሁ እማይቀይ ማንም የተቀባ ሰው ሊወድቅ ይችላል። ማንም ሰው የተጠራ የተባሉ ፌል ሊያደርጉ ይችላል። ማንም ሰው ልትሽሩ ልታቆሙ ኢንክሉዲንግ ጳውሎስ ራሱ ሞቷል። ጳውሎስ ሞቷል። አንድ ስም አለ ሰማይና ምድር እስኪጠቀለል ድረስ ኃይሉ የማያጥር ቤተ ክርስቲያን ከዚህ እስክትነጠቅ ድረስ እግዚአብሔር አብ ለአንዴና ለመጨረሻ ሰማይና ምድርን ያስገዛለት አንድ ስም አለ፣ ኢየሱስ የሚባል ስም። ፕሬዝ ጋድ። እግዚአብሔር በአብ ሁሌ ስሙ በደከመ ቁጥር አፕግሬድ ሊያደርገው ሊያድሰው አይደለም የሰጠው፣ ለአንዴና ለመጨረሻ ስሞች ሁሉ በላይ ስም ሰጠው። ማይ ጋድ ማይ ጋድ ማይ ጋድ ሃሌሉያ። ረዳት አለኝ ኢየሱስ የሚባል ከማን ረዳት አለኝ። አይኖቼን ወዴትም አላነሳም። ረዳት አለኝ ልቤ ውስጥ እጠራዋለሁ። በጣም ቀላል ነው ጋይስ። እስቲ ሁላችሁም ኢየሱስ በሉ አንዴ። ኢየሱስ ሃሊ this is the name። ይሄ ስም ነው ነፃ የሚያወጣችሁ። ይሄ ስም ነው ትንሣኤ የሚያደርጋችሁ የሚሰጣችሁ። ይሄ ስም ጥሩት። አሁንም ኢየሱስ ከማን ኢየሱስ ከማን ጥሩት። አሁንም I need you guys to call this name. Come on አትፍሩ። ኢየሱስ 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 this the name። ይሄ ስም አሰይኒት አምጥሩት ትችላላችሁ። በማንኛውም ሰዓት በማንኛውም ደቂቃ በማንኛውም ቦታ በስራ ቦታችሁ በታመማችሁበት ሆስፒታል ውስጥ እየሰማችሁኝ ያላችሁ ሰዎች ካላችሁ የትም ቦታ ሆናችሁ ብትጠሩት ይሄ ስም ውስጥ ትንሣኤ አለ። አሁን እየተሰቃያችሁ ያላችሁ ሰዎች ሞት ውስጥ ኃጢአት ውስጥ እያላችሁ ይህን ስም ባለማቋረጥ ጥሩት። ይሄ ስም መሸሸጊያ ነው፣ ማምለጫ ነው፣ አቅም ነው፣ ጉልበት ነው። ጥሩት ይህን ስም እለምናችኋለሁ። ሌላ መድኃኒት የለም። ምናልባት አንድ ሰው አሊም ጨምሮ ቢሆን ደውላችሁ ስልክ ላነሳ ይችላል። ፓስተሮቻችሁ ደውላችሁ ላላነሱ ይችላሉ። ማንም ሰው ይህን ስም ጠርታችሁ አብ እምቢ ማለት አይችልም። ቢዚ ነኝ ሊለን አይችልም። ሃሌሉያ! ቢዚ ላይ ሊለን አይችልም። እዚህ ስም ውስጥ ኃይል አለ። call his name። ጥሩት ይህንን ስም። ይህን ስም ጥሩት። come on guys ጥሩት ይህን ስም ጥሩት። ኢየሱስን ጥሩት። ኢየሱስን ጥሩት። ጥሩት ይህን ስም ጥሩት። ስምህ ይቀደስ። ስምህ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ነው። ኢየሱስ ስምህ የተፈራና አከን ፊል አጥንቶች ሲገጣጠሙ ፊል አረጋለሁ። አጥንቶች መልስ ሲሰጡ ፊል አረጋለሁ። አከን ፊል ዳት አጥንቶች ሪስፖንድ እየሰጡ ነው ያሉት ለዚህ ስም። ሃሌሉያ ማይ ጋድ እግሮች ሲነቃቁ አያለው። የተጣመሙ እግሮች ሃሌሉያ እግሮች ሪስፖንድ ሲሰጡ አጥንቶች ሲመልሱ አያለው ለዚህ ስም። ለዚህ ለኢየሱስ ስም መቆም የማይችሉ ሰዎች ሲቆሙ አያለው። ሃሌሉያ መቆም የማይችሉ ሰዎች ሲቆሙ አያለው። አጥንቶች መልስ ይመልሳሉ ለዚህ ስም። ሃሌሉያ ብሬኖች ፋንክሽን ሲያደርጉ ያለው ለዚህ ስም ሪስፖንድ ሲሰጡ መልስ ሲሰጡ ለኢየሱስ ስም። ሃሌሉያ የተዘጉ አይምሮች ሲከፈቱ ያለው ሃሌሉያ ሪስፖንድ እየሰጡ ነው። ጭንቀቶች ሲለቁ ያለው ለዚህ ስም ሲገዙ ያለው ሃሌሉያ ድንድን ያሉ ልቦች ለእግዚአብሔር መገዛት የማይችሉ የጠነከሩ ልቦች ሲቀልጣ ያለው ኢየሱስ
ኢየሱስ ኢየሱስ ምን ልስራ ምን ላድርግ ምን ልሂድ የምትሉ ሰዎች ይህን ስም ጥሩ። ስሙ ብርሃን ነው። ስሙ ብርሃን ነው። ስሙ ብርሃን ነው። ሃሌሉያ። ስሙ ብርሃን ነው። 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 ሃሌሉያ። ስሙ ብርሃን ነው። ስሙ ብርሃን ነው። ኢየሱስ ይህን ስም ጠርቼ በጨለማ ልሰነበት አልችልም። ይሄ ስም ብርሃን ነው። ይሄ ስም ብርሃን ነው። ይሄ ስም ብርሃን ነው። የኢየሱስ ስም ብርሃን ነው። የኢየሱስ ስም ብርሃን ነው። ስምህ ብርሃን ነው። ስምህ ብርሃን ነው። ጌታ ሆይ ፊውቸሬን የሚያበራ ጌታ ሆይ ተራራውን የሚያቀልጥ ነው። ስምህ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ጥሩት። አንዴ ኢየሱስ ብላችሁ ጩሁ። come on መሲ don't be quiet. I need you to use your spirit. ልባችሁን ተጠቅማችሁ ይህን ስም ጥሩት። አሁን ስምህ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ነው። ጌታ ሆይ ስምህ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ነው። ጌታ ሆይ ስምህ የተፈራና የተቀደሰ ነው። ስምህ ጌታ ሆይ ጌታችን ሆይ ኢየሱስ ሆይ ስምህ የተፈራና የተቀደሰ ነው። the name አንዳንዶቻችሁ ቤተሰቦቼን መርዳት አልቻልኩም፣ መድረስ አልቻልኩም፣ ያሉት ሩቅ ነው የምትሉ ይህን ስም ላኩት። ኢላዲያ ወረሳኪ ቫሮሽ ያሉበት ቦታ እናንተ መድረስ አትችሉም። ይሄ ስም ማይ ጋድ ይሄ ስም ይደርሳል። ዓለሙን ሞልቶታል። ይሄ ስም ዲቫይን ነው፣ ሞሎኮት ነው፣ ይሄዳል። ይሄ ስም ውስጥ ቅባት አለ። ላኩት። በኢየሱስ ስም ተፈወሱ በሏቸው። በኢየሱስ ስም ተነሱ በሏቸው። በኢየሱስ ስም የሚያስጨነቃችሁ ነገር አሁን ይልቀቃችሁ በሏቸው። ይህን ስም ጥሩባቸው። አሁን come on guys come on ይህን ስም ጥሩባቸው። መድረስ አልቻላችሁ ይሆናል። እጅ መጫን አትችሉ ይሆናል። መንቀሳቀስ አትችሉ ይሆናል። ይህን ስም ግን ጥሩበት። ይህን ስም ጥሩበት። የታሰሩ ሰዎች ይፈታሉ በኢየሱስ ስም ስልጣን። ለኢየሱስ እጆቻቸውን ልባቸውን አልሰጥ ያሉ ሰዎች በኢየሱስ ስም አሁን የተገፈፈ ይሁን። ይህን ታላቅ ወንጌል ይህን ብርሃን የሆነውን ወንጌል አልሰሙ ያሉ ቤተሰቦቼ በኢየሱስ ስም ልባቸው የቀለጠ ይሁን። አእምሯቸው ላይ ያለ ጨለማ የተገፈፈ ይሁን በጌታ በኢየሱስ ስም። ኤኒ ኮምፕሊኬትድ የሆነ በትዳሬ በቤቴ በህይወቴ በልጆቼ በዘር ማንዘር ያለ በኢየሱስ ስም አሁን የተቃና ይሁን። ጨለማው የተገፈፈ ይሁን። በባዲ ኦፍ ክራይስት ላይ ያለ ማንኛው የጨለማ አሰራር በኢየሱስ ስም የተገፈፈ ይሁን። በኢየሱስ ስም የተገፈፈ ይሁን። አጥንት ከአጥንት ተፈላልጎ እንደተገጣጠመ በጌታ በኢየሱስ ስም የተከፋፈሉ ዲቪዥን የሆነ ኢሮፎር ጂሰስ ላይ ያለ ማንኛውም ያመጣ አሰራር በኢየሱስ ስም ነቀልኩት። አልፈወስ ያለ ኤኒ ካንሰሮች በኢየሱስ ስም የተፈወሱ ይሆኑ በጌታ በኢየሱስ ስም ስልጣን። ስምህ ይቀደስ ጌታ ሆይ ስምህ ይቀደስ በጌታ በኢየሱስ ስም። ኤኒ ካንሰር ኤኒ ጨለማ አልወጣለ ጌታ ሆይ ደጋግሞ መውደቅ የኃጢአት ቀንበር በኢየሱስ ስም የተበጠሰ ይሆን የተቆረጠ ይሆን በኢየሱስ ስም። we break every curse father። ስምህ የተቀደሰና የተፈራ ነው። ስምህ የተቀደሰና የተፈራ ነው። ሃሌሉያ። ለእኛ የኢየሱስ ስም የፈሪ ዱላ አይደለም፣ ሕይወት የምናገኝበት መድኃኒት እንጂ አብ ያለ ልክ ከፍ ከፍ ያደረገው ከስም ሁሉ በላይ ስም ሰጠው። ሃሌሉያ። ጌታ ሆይ ጌታ ሆይ ከመሆን ጌታ ሆይ ጥሩ ይህን ስም ኢየሱስ 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 ኢየሱስ
መድኃኒት 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 ቤዛ መድኃኒት መድኃኒት ሃሌሉያ ቤዛ ብርሃን እሳት መዶሻ ኢየሱስ ኢየሱስ ሰንሰለትን የምትቆርጥ የደረቁ አጥንቶችን የምትገጣጥም እግዚአብሔር ሆይ የልጅህን የኢየሱስን ስም ቀድስልን። ስምህ ይቀደስ፣ ስምህ ይቀደስ ጌታ፣ ስምህ ይቀደስ። ከሞካይስ ስምህ ይቀደስ፣ ስምህ ይቀደስ በሉት። ጌታው ስምህ ይስራ በል በአንደበት። ማይ ጋድ ከሞን ጋይስ ለምኑት። ስምህ ይቀደስ፣ ከተራ ስምነት ይውጣ። ልክ ዘለቀ አብደላ መሐመድ ምናምን እንደምትሉት አይደለም እኮ የሱፍ ምናምን እንደምትሉት አይደለም። ይሄ ስም ኖርማል አይደለም እኮ ጋይ። ስምህ ይቀደስ ጌታው። የሆነ የሰው ስም ጠርቼ መልሼ ኢየሱስ አልበል፣ እሱን ስም ጠራ ልቤ ደንግጥ፣ ነፍሴ ምላሽ ይስጥ በሉ። ይህን ስም ስጠራ ጌታ ሆይ ነፍሴ መልስ ይስጥ። ከሞን ጋይስ በሉት። እንደ ማንኛውንም ስም ስጠራ አባዬ እናቴ ነብይ እንትና ምናምን እንደምለው አይደለም። ይህ ስም ሲጠራ ድንግጥ ልበል ጌታ ሆይ ልቤ ይቅለጥ። ይህን ስም ቀድስልኝ፣ በአንደበቴ ቀድስልኝ፣ በልቤ ቀድስልኝ፣ በህይወቴ ቀድስልኝ፣ በኑሮዬ ቀድስልኝ ጌታ ሆይ። ይህ ስም ይቀደስ፣ ይህ ስም ይቀደስ። ሰብክ ስምህ ይቀደስ፣ ስምህ ይቀደስ። ከሞን ጋይስ ስምህ ይቀደስ። እንዴት እንትና ተብሎ ኢየሱስ ሲባል ኖርማል ይሆናል? እንዴት ኖርማል ይሆናል? በጌታ በኢየሱስ ምልክት አሳዩኝ። እያስታወካችሁ ያላችሁ ሰዎች አሁን አሳዩኝ ምልክት። እየተፈወስኩ ነው። ሰውነቴን ይህን ስም ሲጠራ ሰውነቴ ላይ መልሳ ያለው በእግሮች እየቆምኩ ነው የምትሉ አሳዩኝ ምልክት። አንዳንድ ቁጥርን አሳዩኝ። ይህን ስም እየተጠራ ሰውነቴ እየተፈወሰ ነው። እግሮች እየተፈወሱ፣ አእምሮ እየተፈወሰ ነው። Come on, the name of Jesus, the name of Jesus. ኢየሱስ 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 yes ጌታ ይመስገን። ስምህን አክብረው yes አክብረው ስምህን። come on hallelujah come on yes yes ስምህ ይቀደስ፣ ስምህ ይቀደስ። come on guys ስምህ ይቀደስ። ይህን ስም ስጠራ ህይወት ይሆንልኝ። ይህን ስም ስጠራ ሰማይ ይከፈትልኝ። ስምህ ይቀደስ ጌታ። በልቤ ላይ አድምቀው። በስምህ ስንጸልይ ሰማይ ይከፈት። በስምህ ስንጸልይ ጌታ ሆይ መላእክቶች መልስ ያምጡ። በስምህ ስንጸልይ ቃል በኃይል ይገለጥ፣ ትውልድ ነፃ ያውጣ። ይህን ስም ስንጠራ ሰማይ መልስ ይስጥ። ሃሌሉያ ሃሌሉያ yes ስሜ
ጉልበት ያጣችሁ ሰዎች ለመጸለይ በዚህ ስም ስጸልይ አባቱ ጉልበቴ ይታደስ በሉት። አይኖቼ ይከፈት፣ ጆሮቼ ይከፈት፣ ድምፅህን አጥርቼ ልስማ ያንተን ድምፅ። ህልውናህ በላይ ላይ ይምጣ ይህን ስም ስጠራ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ አመሰግናለሁ፣ አመሰግናለሁ። ክብር ለአንተ። ክብር ለአንተ እናመሰግናለን። ከሞን ስሙን ጥሩ ኢየሱስ እያላችሁ ስምህ ይቀደስ። ሃሌሉያ ክብር ይሆንለት። ሃሌሉያ ሃሌሉያ ክብር ይሆንለት።